በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ አደረገን። እነሆ የዛሬን ቀን የሰጠን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ባላችሁበት ሰላም እግዚአብሔር ይብዛላችሁ። አሜን። ይሄ ቃል የሚሰማችሁ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? ይሄን ቀን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አጭር መልእክት እግዚአብሔር በልቦናዬ ያኖረውን ለወንድሞቼ ባካፈል ብዬ ወደዚች ትንሽ ብቅ አልኩኝ። እግዚአብሔር ወንድሞቼ መልካም ነው። በእውነት ከልቤ ላለው እግዚአብሔር መልካም ነው። ይሄን ቀን ሰጠን። እሱ እግዚአብሔር የተመሰገነ ይሁን። ይሄ ቃል የሚሰማችሁ እግዚአብሔር ቃል ምን ይላል? ሰው በልቡ አምኖ በአፉ መስክሮ ይድናል ይላልና እግዚአብሔር መልካም ነው ብላችሁ ኮሜንት ብታደርጉ መልካም ነው። እንዳልኳችሁ እድል ነው። እግዚአብሔርን የምታመሰግኑት እድል ነውና እግዚአብሔር መልካም ነው ብላችሁ ጻፉ። እግዚአብሔር ቢረዳን ዛሬ እግዚአብሔር መንፈስ ቅዱስ ጥቂት ደቂቃ ወስደን የምንነጋገርበት ርዕሳችን ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ በሚል ይሆናል። ስለ ፈተና ነው የምንማረው። ቃሉ ልድገምላችሁ። ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። ወገኖቼ በህይወት ስንኖር በህይወታችን ፈተና አለ። ብዙ ጊዜ በተለይ ደግሞ እግዚአብሔርን እያመለክን እግዚአብሔርን እያገለገልን እኔ የሱ ሆኜ ስለምን እግዚአብሔር በህይወቴ ፈተናን ይፈቅዳል ብለን ሁላችን እኔን ጨምሮ እንጠይቃለን። እሱን ነው እግዚአብሔር ዛሬ የሚያስተምረን። ፈተና ብዙ አይነት ነው። እኔ አሁን ፎከስ የማደርገው እግዚአብሔርን እያመለክን እግዚአብሔርን እያገለገልን ልባችንን ለሱ ሰጥተን ከሱ ጋር እየኖርን ፈተና ለምን ይበዛብናል? እግዚአብሔር ስለምንድን ነው ፈተናን የሚፈቅደው? እሷን ነገር ብቻ ነው በአጭር ደቂቃ የምንነጋገረው። ወንድሞቼ መድኃኒታችን ኢየሱስ ክርስቶስ ምን አለ መሰላችሁ? በምድር ሳላችሁ ፈተና አለባችሁ። ይህንን ነው እኛ የምንዘነጋው። በምድር ሳላችሁ ልጆቼ ፈተና አለባችሁ። እኔ ክርስቶስ ፈተናን አሸንፌአለሁ፣ እናንተም አሸንፏለን። ታዲያ እንደ ሰው እንዘነጋውና አንዳንድ ጊዜ ለምን እግዚአብሔር እኛ ብቻ እኮ ቅዱሳን ብለዋል፣ እነ ኢዮብ ብለዋል፣ እነ አብርሃም ብለዋል፣ ብዙ ቅዱሳን እስከ መቼ እግዚአብሔር ያሉ ብዙ ቅዱሳን አሉ። እና ኢትስ ኖርማል ብንል ግን አሁን ጥያቄያችን ዛሬ የምናየው ቅድም እንዳልኳችሁ ትኩረቴ በኃጢአት ስለሚመጣ ፈተና አይደለም፣ እኛ ጎትተን ስለምናመጣው ፈተና አይደለም። ዛሬ የምንነጋገረው የእግዚአብሔር ሰዎች ስንሆን እግዚአብሔርን እያመለክ ነው፣ እግዚአብሔርን እያገለገል ነው። እግዚአብሔር በህይወታችን ፈተናን ለምን ይፈቅዳል? በዚህ ላይ ነው የምንነጋገረው። አያችሁ፣ ልብ በሉ። የእግዚአብሔር ሰዎች ብንሆንም እግዚአብሔር ማንንም አይፈትንም። ነገር ግን ልብ በሉ፣ እግዚአብሔር ማንንም አይፈትንም። ነገር ግን አንዳንድ ጊዜ ሰዎች ሲፈተኑ እግዚአብሔር የሚፈቅድበት ጊዜ አለ፣ ወይም ቆሞ የሚያይበት ጊዜ አለ። ለምሳሌ ኢዮብን ብትመለከቱት እግዚአብሔር የፈቀደው ፈተና ነው። ሰይጣን እግዚአብሔር ጋር ሄዶ ኢዮብን ሊያሰቃየው ፍቃድ ወስዶ ነው ያሰቃየው። የተፈቀደ ፈተና ነው ይሄ። ወይም በሌላ አነጋገር ስንፈተን እግዚአብሔር እያየ ዝም የሚልበት ጊዜ አለ። ስለሱ ነው የምንነጋገረው። ለዚህ እኮ ነው ነብዩ ዳዊት ምናል እግዚአብሔር ምን ነው እግዚአብሔር። ሰላም እግዚአብሔር ይብዛላችሁ። ሰላም ምን ነው እግዚአብሔር ቆመህ ለምን ታየኛለህ?
ስለዚህ ቅዱሳን ራሳቸው በዚህ ውስጥ አለፉ። አይደለም ቅዱሳን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈተና ውስጥ አለፈ። ለዚህ ነው እናንተን እኛን በምድር ሳላችሁ ፈተና አለባችሁ፣ ግን እኔ ክርስቶስ አሸንፌዋለሁ እናንተም አሸንፉታል። ለዚህ ነው እንግዲህ ቅድም እንደ መግቢያ አድርገን ዛሬ የምንነጋገርበትን ርዕስ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። በነገራችን ላይ ይህን ቃል የተናገረው አባታችን ጻድቁ ኢዮብ ነው። በምዕራፍ 23 ቁጥር 10 ላይ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ። እውነት ነው ወንድሞች፣ በህይወታችን ፈተና ቢገጥመን እኛ እስከ ጸናን ድረስ እኛ ከእግዚአብሔር ጋር እስከሆነ ድረስ እንደ ወርቅ እንወጣለን። ለዚህ ነው ፈተና ለምን በህይወታችን ይመጣል እናየዋለን። ግን እዚህ ጋር አንድ ነገር ብትይዙልኝ ደስ የሚለኝ ነገር ልንገራችሁ። አስቀድሜ መታወቅ ያለበት እግዚአብሔር አምላክ የመጽናናት አምላክ ነው። እቺን ያዙ፣ እንደውም ጻፉት እስቲ። ምስክርነት አይደል? በልባችሁ እመኑ በአንደበታችሁ መስክሩ ትድናላችሁ አለ ክርስቶስ በዚህ በሮሜ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን ትድናለህ ይላል። ስለዚህ እናንተም ወንድሞቼ ልክ አሁን እኔ እንደምናገረው መናገር ባትችሉ እንኳን እግዚአብሔር የመጽናናት አምላክ ነው ብላችሁ ጻፉ። ይሄ እኮ እድል ነው። ለእግዚአብሔር ለመመስከር እኮ እድል ነው። እግዚአብሔር እኮ ያለው ምንድነው? ኢየሱስ ክርስቶስ በሰው ፊት ለመሰከረልኝ እኔ በሰማይ በአባቴና በመላእክት ፊት እመሰክርለታለሁ። ሰው ፊት ያፈረብኝን አፍርበታለሁ አለ። አትፈሩ። እኔ ሌላ አድርጎ አላልኩችሁ። ከቻላችሁ ካመናችሁበት እግዚአብሔር የመጽናናት አምላክ ነው ብላችሁ ኮሜንት አድርጉ። ለማንኛውም ስለዚህ ቀደም ብለን ማየት የምፈልገው እግዚአብሔር ከልቤ ላለው የመጽናናት አምላክ ነው። ምን ማለት ነው ስንል እግዚአብሔር መንፈስ ቅዱስ ነው፣ ወይም መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባል የለ። ስለዚህ ከሶስቱ አካላት አንዱ እግዚአብሔር መንፈስ ቅዱስ ይባላል። ይሄ መንፈስ ቅዱስ ደግሞ ዋናው ስራው ማጽናናት ነው። ለዚህ ነው እግዚአብሔር የመጽናናት አምላክ ነው። ለዚህ እኮ ነው ወንድሞቼ መድኃኒታችን ኢየሱስ ክርስቶስ እኔ እሄዳለሁ ለናንተ አጽናኙን እልክላችኋለሁ፣ እሱ ከናንተ ጋር ለዘላለም ይኖራል። እንዴት ደስ ይላል! እግዚአብሔር የመጽናናት ሁሉ አምላክ ነው። ወንድሞቼ አትፈሩ፣ ጻፉት። እግዚአብሔር የመጽናናት ሁሉ አምላክ ነው። እግዚአብሔር ከፈተና ያወጣን ብላችሁ መስክሩ። አያችሁ? ስለዚህ እግዚአብሔር መንፈስ ቅዱስ አጽናኝ ነው። አያችሁ? መከራ ቢመጣብን ፈተና ቢመጣብን የሚያጽናናን ማን ነው? እግዚአብሔር ነው። እግዚአብሔር በሰው አድሮ ያጽናናል። እግዚአብሔር በቅዱሳት መጻሕፍት አድሮ ያጽናናል። እግዚአብሔር በተለያዩ መልኩ ነው ያጽናናል። አጽናኙ መንፈስ ቅዱስ ግን ዛሬም ያጽናናናል። ስለዚህ አትፈሩ ወንድሞቼ። ስለ እግዚአብሔር ለመናገር ወደ ነጥቤ ልሂድ። የመጣሁበት ስለ ፈተና ነው የምንነጋገረው። የእግዚአብሔር ሰዎች ስንሆን እግዚአብሔርን እያመለክን በሕይወታችን ፈተና ሲገጥመን እግዚአብሔር ለምን ቆሞ ያየናል? ወይም በሕይወታችን ፈተና ሲመጣ እግዚአብሔር ለምን ይፈቅዳል? ቅድም ብያችኋለሁ። እግዚአብሔር እንደ እግዚአብሔር ሐሳብ እየሄድን እኔ በኃጢአት ያለውን ፈተና አይደለም፣ ስለሱኛው ፈተና አይደለም፣ በኃጢአት ጎትተን ስለምናመጣው ፈተና አይደለም ማወራው። እኔ እግዚአብሔርን እያመለክ ነው፣ እግዚአብሔርን እያገለገል ነው፣ እሱን እየተከተል ነው። ፈተና የሚመጣብንን ፈተና ስለሱ ነው ማወራው። ስለዚህ ለምን እግዚአብሔር ይፈቅዳል ብለናል። የሚፈቅድበት ጊዜ አለ። ቅድማን ምሳሌ ሰጠኋችሁ። ኢዮብ አባታችን የሱ ፈተና የተፈቀደ ፈተና ነው። ሰይጣን እግዚአብሔር ጋር ሄዶ ላይሰንስ ወስዶ ሊያሰቃየው የተፈቀደ ነው። እሱ ኢዮብ ነው እንግዲህ ርዕሳችን አድርገን የወሰድነውን ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ
ኢዮብ 23 ምዕራፍ 10 ላይ ታገኙታላችሁ። ስለዚህ እሱ ነው እንደዚህ ያለው። ርዕስ ያደረግነው እሱ ነው። አሁን ጥያቄው ለምን ፈተና በህይወታችን ይመጣል? እግዚአብሔር ለምን ፈተናን ችብያ ቆማለሁ ለምን እግዚአብሔር ፈተናን ይፈቅዳል ብለን ብንል አንድ 6 መሰረታዊ ምክንያቶች አሉ እግዚአብሔር የሚፈቅድበት። አንደኛ እግዚአብሔር በህይወታችን ፈተናን የሚፈቅደው ሊያሳድገን ነው። በደንብ መኑ ይሄን እውነት ነው። ይሄ እግዚአብሔር እንደ ፈቃዱ እየሄድን እያገለገል ነው። እግዚአብሔር እያገለገል ነው። ለምንድን ነው ፈተናን የሚፈቅደው ብላችሁ ብትሉ ሊያሳድገን ነው። ተማሪዎች ከሆናችሁ በትምህርት ውስጥ ነው ያለፍነው ሁላችን። በፈተና እኮ ነው ማደግ። ከሁለተኛ ክፍል ወደ 3 በፈተና ነው የምናድገው። ከ3 ወደ 4 በፈተና ነው። ከ4 ወደ 5 ወደ ኮሌጅ እያልን የምንሄደው በፈተና ነው። ስራ ዓለም ላይም ወገኖቼ እድገት የሚገኘው በፈተና ነው። ስለዚህ እግዚአብሔር ለምንድን ነው ፈተናን የሚፈቅደው ብለን ብንል ሊያሳድገን ነው፣ ሊያጠፋን አይደል። ስለዚህ ፈተና የሚመጣብን ሊያሳድገን ነው። ይሄንን ያዙልኝ። አንድ በፍጥነቱ ነው አጠራጣር ነው ስለ አርገን የአርብ አገልግሎት የአርብ ትንሽ መልእክት ስለሆነ። ሁለተኛ እግዚአብሔር የሚፈቅድልን መጽናናቱ ይበዛልን፣ ጸጋው መጽናናቱ ይበዛልን። ልክ መከራው እንደበዛብን፣ ልክ ፈተናው እንደበዛብን የእግዚአብሔር መጽናናት ይበዛልን ዘንድ ፈተናን ይፈቅዳል። ይሄ እኔ ቃል አይደለም። አባታችን ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ላይ ያለውን በኋላ መጣበታለሁ፣ አነባዋለሁ። ስለዚህ ምንድነው ፈተና የሚመጣባችሁ እንኳን ቅዱስ ጳውሎስ የእግዚአብሔር ጸጋና በረከት ይበዛላችሁ ዘንድ ነው። እውነት እኮ ነው። አባታችን ኢዮብን እንደምሳሌ ወሰኑት። ኢዮብ ጸጋ የበዛለት ከፈተናው በፊት ነው ወይስ በኋላ? ጸጋ ነበረው፣ ሀብታም ነበረ፣ ባለ ጸጋ ነበረ፣ 10 ልጆች ያሉት ታላቅ አባት ነበረ። ነገር ግን ሀብቱ የበዛለት ጸጋው የበዛለት ከፈተና በኋላ ነው ከፈተና በፊት ነው? ወንድሞቼ እመኑኝ፣ ከፈተና በኋላ ነው። ለዚህ እኮ ነው እሱ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ አለ። ወንድሞቼ ከፈተናችን በኋላ እንደ ወርቅ ሆነን እንወጣለን። የሚያምን ይጻፍ፣ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ በእግዚአብሔር ብላችሁ ጻፉ። ካመናችሁ ጻፉት። ስላመንኩ እኔ እናገራለሁ። ስለዚህ ምክንያቱ ምንድነው? ፈተና በህይወታችን እግዚአብሔር የሚፈቅደው ብለን ብንል አንድም ሊያሳድገን ነው። ሁለት ደግሞ የእግዚአብሔር ጸጋና በረከቱ ይበዛልን ዘንድ ልክ ፈተናው እንደበዛብን እሱን በሱ ሐሳብ እንደ ፈቃዱ እያገለገልነው ከእርሱ ጋር ስንሄድ ወገኖቼ መጽናናቱም ይበዛብናል። አንዱ ምክንያት ይሄ ነው። ሌላው ሶስተኛው ምክንያት እግዚአብሔርን እያመለክን እሱን እየተከተልን ለምንድን ነው ፈተና የሚበዛብን? እግዚአብሔርን እያመለክን ብለን ብንል ወገኖቼ እንደ ወርቅ ነጥረን እንድንወጣ እግዚአብሔር ይህንን ነው የሚያስብ። ትሰማላችሁ? ፈተና የሚፈቀድበት ጊዜ ለዚህ ነው። እንደ ወርቅ እኮ ወገኖቼ አምሮ ነጽቶ ከማማሩ በፊት አፈር ነበረ፣ ቆሻሻ አፈር ነበረ፣ ጭቃ ነበረ እኮ ወርቅ። በኋላ ግን በመከራ በእሳት ከተፈተነ በኋላ የሚያምር ሆኖ ወጣ ወርቅ። ስለዚህ ወገኖቼ እኛም በህይወታችን ክርስቲያኖች ሆነን ፈተና ቢገጥመን እንደ ወርቅ እግዚአብሔር ሊያወጣን ስለፈለገ ነው። ለዚህ ነው ኢዮብ ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ አለ። ከፈተናዬ በኋላ ደስ አይል? አንድ ምሳሌ ልስጣችሁ። ወርቅ የሚሆነው 100 ዲግሪ ሴንቲግሬድ በእሳት ተፈትኖ ነው ወርቅ። ስለ አልማዝ ታውቃላችሁ? ዳይመንድ ወገኖቼ ከወርቅ የበለጠ ይፈተናል። ለዚህ ነው ውድ የሆነው። ዳይመንድ ብታምኑም ባታምኑ ሂዱና ቼክ አድርጉ። አንደኛ ዳይመንድ የሚገኘው እንደ ወርቅ ቅርብ ቦታ ላይ አይደለም፣ በጣም ሩቅ ነው። in the earth core ውስጥ ነው፣ በጣም ሩቅ like 500 ኪሎ ሜትር down the earth ነው የሚገኘው። ምክንያቱም መሬት በኃይለኛ ቦታ የሚሞቅበት ቦታ ላይ ነው ያለው የሚፈጠረው። ከዛ ግን
በሳተ ጎመራ ወዘተረፈ በቮልኬኖ እየተገፋ ወደ ላይ ይመጣል አልማዝ። እሱ ብቻ አይደለም፣ አልማዝ ከመሆኑ በፊት ጭቃ ነው፣ የሚያምር አይደለም ይሄን ያህል አያችሁ። ነገር ግን አንጥረኛው ወስዶት በ100 ዲግሪ ሴንቲግሬድ አይደለም እንደ ወርቅ፣ በ200 ዲግሪ አይደለም፣ በ300 ወይም በ500 አለ 1200 ዲግሪ ሴንቲግሬድ ይፈትነዋል። ከዛም በኋላ ነው አምሮ የሚወጣው አልማዝ ከዛም በኋላ ነው የሚያብረቀርቀው። ወገኖቼ በህይወታችን ፈተና ቢገጥመን እንደዛ ነው። ከፈተናችን በኋላ ነው የምናምረው። የሚደንቃችሁ አልማዝ ከወጣ በኋላ የት ነው የሚቀመጠው? ማቤት ነው የሚቀመጠው? ደሃ ቤት? በፍጹም ደሃ ቤት የለም። እኔ አልማዝ ኖሮኛ ያቅ። ለምን? በቃ አልማዝ እኮ እጅግ ሀብታም ሰዎች ናቸው፣ ወይ ደግሞ ንጉሳን ቤተሰብ ወይም ልዑላን። ለምሳሌ ነፍሷን ይማርና ንግስት ኤልሳቤጥ አልማዝ በጭንቅላቷ ላይ አርጋ በእንትኗ ላይ እንመለከታለን። የቀደምት ነገስታትም እንደዛው። ስለዚህ አልማዝ ወገኖቼ ሩቅ ቦታ መገኘት ብቻም ሳይሆን በብዙ እሳት ከተፈተነ በኋላ የሚቀበጠው እንደ ወርቅ እንኳን አለ የከበረ ቦታ ነው የሚቀበረው። ያን ነው ንጉስ ጭንቅላት ላይ ይወንድስታን ቆዳም ምን እንዳልኩ ይገባችኋል። ከዛን በኋላ በዛ ሁሉ ፈተና ካለፈ በኋላ አልማዝ የሚቀመጠው በንጉስ ጭንቅላት ላይ እጅ እንኳን ጭንቅላት ላይ። ስለዚህ ወንድሞቼ በህይወታችን እግዚአብሔር ለምንድን ነው ፈተናን የሚፈቅደው? እሱን እየተከተልን ብትሉ እንደ ወርቅ ነጽተን እንደ አልማዝ ጠርተን እንወጣ ዘንድ ነው። ይሄ ሶስተኛው ነው። አራተኛው ለምንድን ነው እግዚአብሔር የሚፈቅደው? ለምን ብለን ብንል አራተኛው ምክንያት ወገኖቼ አይበገሬ እንድንሆን፣ ሪዚሊየንስ የሚባል አይበገሬ፣ ጠንካራዎች፣ ተፈትኖ የወጣ አይታችኋል። በህይወት ውስጥ ተፈትኖ የወጡ ሰዎች ጠንካሮች ናቸው። በህይወታቸው ጠንካሮች ናቸው። በመከራ ውስጥ ያለፉ ሰዎች ጠንካሮች ናቸው። ስለዚህ በክርስትናችን እግዚአብሔርን እያመለክን እግዚአብሔርን እያገለገልን ፈተና ቢመጣብን ተረዱ ወንድሞቼ፣ እግዚአብሔር አይበገሬዎች፣ ጠንካራዎች፣ በቀላሉ ማንበገር እንድንሆን ስለፈቀደ ነው፣ ስለወደደ ነው አይበገሬ እንድንሆን። ቀጣዩስ ለምንድን ነው እግዚአብሔር እሱን እያመለክ ነው፣ እሱን እየተከተል ነው፣ እያገለገል ነው ፈተናን በህይወታችን የሚፈቅደው ብለን ብንል ወገኖቼ ለሌሎች ብርሃን እንድንሆን ነው፣ ለሌሎች አስተማሪዎች እንድንሆን ነው። እኛ በመከራ ውስጥ ገብተን እሱ አጽናንቶን ካወጣ በኋላ ያንን የኛን መጽናናት ያዩ ሰዎች ከመከራቸው ይጽናናሉ። እነሱ እሱን አይተው ምሳሌ ራሱ ኢዮብን እናምጣ። ስለ መከራ ሁሉ ስናስተምር ኢዮብን አለን የምንጠራ 4000 ዘመን የኢዮብ ስም ተጠራ። በፈተና ውስጥ ባያልፍ ኖሮ አንጠራውም ነበር። ስለዚህ ወገኖቼ በህይወታችን ፈተና ሲቀር የሚመጣብን ለሌሎች ጭምር እንድናጽናና ነው። ቅዱስ ጳውሎስ ከቻልኩ አነበዋለሁ በኋላ ምን ይላል? የመጣብን ፈተና ሞትን እንኳን በልባችን ውስጥ የሞትን ድምጽ ሰምተን ነበረ። ይሄ የሆነው ምእመናን ሆይ እናንተ ከዚህ ትማሩ ዘንድ ነው፣ እናንተ ትጽናኑ ዘንድ ነው፣ እናንተ ወደ እግዚአብሔር ትቀርቡ ዘንድ ነው ይላል ቅዱስ ጳውሎስ። ስለዚህ ወገኖች አንዳንዴ ፈተና በህይወታችን የሚመጣው ለሌሎች ብርሃን እንድንሆን ነው። ልክ አባታችን ኢዮብ 4000 ዓመት ለኛ ብርሃን ሆኖ ያበራል። ቅዱሳን ለኛ ብርሃን ሆኖ ያበራል። ለዚህ ነው እኮ እግዚአብሔር ቃል ስለመጥምቁ ዮሐንስ የሚናገረው እሱ ግን የሚያበራን እሱ የሚነድና የሚያበራ ነበር ይለዋል። እሱ እየነደደ ለሌሎች የሚያበራ። ቅዱሳን እንደዚህ ናቸው። ከአባታቸው ከብርሃኑ ከክርስቶስ የተማሩት ማብራት ነው። ስለዚህ በህይወታችን የእግዚአብሔር ሰዎች ስንሆን ፈተና ለምን ይፈቀዳል ብለን ብንል ሊያሳድገን ነው። የእግዚአብሔርን ጸጋና በረከት ሊያበዛልን ነው። እንደ ወርቅ ነጥረን እንድንወጣ ነው። አይበገሬዎች እንድንሆን ነው። ለሌሎች ብርሃን እንድንሆን ነው። ይህ ብቻ አይደለም። እግዚአብሔር በህይወታችን ፈተናን የሚያመጣበት ምክንያት ወገኖቼ መተማመናችን፣ ትምክታችን በራሳችን ላይ ሳይሆን በሱ በእግዚአብሔር ላይ እንዲሆን ፈልጎ ነው።
በፈተና ጊዜ በማን በራሳችን እንዳንተማመን በገንዘባችን በስጋ ወገኖቻችን እንድንታመን ሳይሆን በሱ በእግዚአብሔር ከሞት በሚያስነሳው በእግዚአብሔር በሱ እንድንታመን ዘንድ እግዚአብሔር በሕይወታችን ፈተናን ይፈቅዳል። እኔ ጨረስኩ። ስለዚህ በእነዚህ 6 ምክንያቶች የእግዚአብሔር ሰዎች ስንሆን እግዚአብሔርን እያመለክን ለምንድን ነው ፈተና የሚመጣብን ካላችሁ ምክንያቱ ይሄ ነው። ምንድን ያልነው ሊያሳድገን ነው። የእግዚአብሔርን በረከት ጸጋና ልክ እንደ ፈተናው እንደመጣ እንደበዛብን መጽናናቱ እንዲበዛልን ነው። እንደ ወርቅ እንደ አልማዝ ነጽተን እንወጣ ዘንድ ነው። ለዚህ እኮ ነው ርዕሳችንን ምን አልነው? ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ አይደል? ርዕሳችን እንደ ወርቅ እንድንወጣ ነው። አይበገሬዎች እንድንሆን ነው። ለሌሎች ብርሃን እንድንሆን ነው። ለዚህ እኮ ነው ኢዮብ እስከ ዛሬ ድረስ አጥቢያ ኮከባችን ነው። ያችሁ አጥቢያ ኮከባችን ነው። በመጨረሻም መተማመናችንና ትምክታችን በማን ላይ እንዲሆን ነው? በእግዚአብሔር ላይ ነው። ጨረሱ። ስለዚህ ወገኖቼ እግዚአብሔር የመጽናናት አምላክ ነው። ሰማችሁ ነው ወንድሞቼ? ይህ ቃል የሚሰማችሁ እግዚአብሔር የመጽናናት አምላክ ነው ብላችሁ መስክሩ። ብትችሉ ጻፉ። አባታችን ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ጀምሮ እንደዚህ ይላል። እቺን አንብቤ ልዝጋው። ጠቅለል ባለ መልኩ ቅድም ያልነውን ነው የሚናገረው አባታችን ቅዱስ ጳውሎስ። ምንድነው በሕይወታችን ፈተና የሚመጣበት ምክንያት? አንደኛ የእግዚአብሔርን አጽናኝነት እንድናቅ ነው። እግዚአብሔር በመከራችን ሁሉ ያጽናናል። ለምን? እሱ የመጽናናት አምላክ ነው። በዚህ ደግሞ በተጽናና ነው መጽናናት እናንተን ወይም ሌሎችን ሰዎች እንድናጽናና ነው። መከራችን እንደበዛብን መጽናናታችን በእግዚአብሔር እንዲበዛ ነው፣ ጸጋው እንዲበዛ ነው። ብቻ አይደለም። ዳሩ ግን ይልና ቅዱስ ጳውሎስ እኛ መከራን እንደተቀበል ሌሎች ይህንን አይተው መጽናናትን እንዲያገኙ መዳንን እንዲያገኙ ወደ እግዚአብሔር እንዲጠጉ ስለሚጠቅም ነው። ከሁሉ የበለጠ ደግሞ በመጨረሻ መተማመናችን በራሳችን ላይ እንዳይሆን ይልቁንም በእግዚአብሔር ላይ እንዲሆን ነው ብሎ ይላል። ላንብብላችሁና እኔ ልዝጋው። እዚህ ጋር ልዝጋው። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 ጀምሮ የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ደስ አይልም? የርኅራኄ አባት የመጽናናት አምላክ። ለዚህ ነው ቅድም እግዚአብሔር የመጽናናት አምላክ ነው ያለው። የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። እግዚአብሔር ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። እኛ እግዚአብሔር እኛን እንዳጽናናን ሌሎችን ተጽናኑ ብለን እናጽናናለን። ለዚህ ነው እግዚአብሔርን ስንከተል ፈተና የሚመጣብን በዚህ ምክንያት ነው ይልና ቁጥር 5 ላይ የክርስቶስ ስቃይ በእኛ ላይ እንደበዛ ስቃይ ወይም መከራው እንደበዛ እንደዚሁ የኛ መጽናናታችን ደግሞ እንዲሁ የመጽናናታችን ደግሞ በክርስቶስ በኩል እንደዚሁ ይበዛልናልና። ዳሩ ግን መከራ ብንቀበል ስለናንተ ነው የሚለው ቅዱስ ጳውሎስ። ዳሩ ግን መከራን ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። እኛ መከራን ብንቀበል አለ ጳውሎስ እናንተ ይህን ቃል የምትሰሙ እንድትጽናኑ እንድትድኑ ወደ እግዚአብሔር የበለጠ እንድትቀርቡ ነው እኔ መከራ ውስጥ የገባሁት ይላል። ዳሩ ግን መከራን ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጽናና እኛ ደግሞ በምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው። ተስፋችንም ስለናንተ ጽኑ ነው። ስቃያችንን እንደተካፈላችሁ እንደዚሁም መጽናናታችን ደግሞ እንድትካፈሉ እናውቃለን ካለ በኋላ እሱ ስለገጠመው መከራ ሲናገር በኤስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ይህን ያህል ተስፋ እስከመቆረጥ ድረስ ደርሰን ነበር።
አያችሁ ቅዱስ ጳውሎስ እንኳን ተስፋ የምንቆርጥበት ድረስ ፈተና የገጠመን ፈተና ተስፋ እስክንቆርጥ ድረስ ነበረ ይላል። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን። ስለ ህይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ይሄ ነው ዓላማው። ፈተና በህይወታችን በእግዚአብሔር እንድንታመን በራሳችን እንዳንታመን። አዎ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ። በቃ ተስፋ የለንም ብለን ነበር። አያችሁ ክርስቲያን ስንሆን ፈተና ይመጣል፣ መከራ ይመጣል። የለም ብለን አንቀመጥ። እንደዚህ አለ እሱም አለ እግዚአብሔር እሱም ይህን ከሚያህል ሞት አዳነን። አዳነን ብቻ አለ ያድናል፣ እናንተንም ያድናችኋል። እናንተም ደግሞ ስለኛ እየጸለያችሁ አብራችሁን ስትረዱን በብዙ ሰዎች በኩል ስለሰጠን ስለ ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ካለ በኋላ መጨረሻ ላይ ትምክታችን ይሄ ነውና በራሳችን አንመካም፣ የምንመካው በእግዚአብሔር ነው። ትምክታችን ይሄ ነው፣ በእግዚአብሔር ጸጋ እንጂ በስጋችን ጥበብ ሳይሆን ነው። በእግዚአብሔር ነው የምንመካው። ስለዚህ እግዚአብሔርን እያገለገልን በህይወታችን ፈተና ቢገጥመን ወንድሞቼ እግዚአብሔር እነዚህን 6 መሰረታዊ ነጥቦች ሊያስተምረን ነው። በራሳችን እንድንተማመን ሳይሆን በራሳችን እንድንተማመን ሳይሆን በራሳችን እንድንመካ ሳይሆን ትምክታችን በእግዚአብሔር ላይ ይሁን ነው። ቁጥር 12 ላይ ትምክታችን ይሄ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የህሊናችን ምስክር ነው። ስለዚህ ትምክታችን በእግዚአብሔር ነው አለ። ጨረሰ። ምንድነው እግዚአብሔር በዚህ ባጭር ደቂቃ ያስተማረን ወንድሞቼ? እግዚአብሔርን እየተከተልን እግዚአብሔርን እያመለክን አንዳንዴ ፈተና ይመጣል። በዛን ጊዜ አናንጎራጉር። እግዚአብሔርን እያመለኩ እግዚአብሔርን እየተከተልኩ ፈተና በህይወቴ ለምን ይመጣል እንዴት ይመጣል አንበል። እሱን የተማርነው ፈተና የሚመጣው ሊያሳድገን ነው። ፈተና የሚመጣው እንደ ወርቅ ነጽተን እንድንወጣ ነው። ፈተና የሚመጣው ልክ ፈተናው እንደበዛብን የእግዚአብሔር ማጽናናት ይበዛልን ዘንድ ጸጋው ይበዛልን ዘንድ ነው። ፈተናው የሚመጣው ለሌሎች ብርሃን አርአያ እንዲሆን ዘንድ ነው። ሌሎች በእኛ መጽናናት ተምረው ወደ እግዚአብሔር ይመጡ ዘንድ ነው። ከሁሉ የበለጠ ፈተና የሚመጣው ትምክታችን በራሳችን ሳይሆን በእግዚአብሔር ይሆን ዘንድ ነው ብለን ተማር። ምን እናድርግ? 2 ነገር ልበላችሁና ላቁም። ወገኖቼ ይህን ሐሳብ እንረዳ። በህይወት ስንኖር ፈተና አለ። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በምድር ሳላችሁ ፈተና አለባችሁ፣ ነገር ግን አይዟችሁ እኔ እንዳሸነፍኩት አሸንፉት። ላሸነፈ የክብር አክሊል የቅድስና አክሊል ይሰጠዋል ይላል እና ይህንን ሐሳብ እንረዳ። 1 2ኛ ራሳችንን ፈተና ሲገጥመን ተስፋ ከመቁረጥ ራሳችን ለእግዚአብሔር እንስጥ። ጌታ ሆይ ብኖርም ብሞትም እኔ ያንተው ነኝ ብለን እንበለው። ከሁሉ የበለጠ ወንድሞቼ ፈተና በህይወታችን ሲመጣ በራሳችን አንመካ፣ ወይም ራሳችን እግዚአብሔር ፈቀድከንን ሁሉ እንደ ቅዱስ ፈቃድ ይሆንልን፣ ክብር ሁሉ ለአንተ ይሁን ብለን ልንል ይገባል። እንግዲህ ወገኖቼ ቅድም እንዳልኩት የእግዚአብሔር ቃል ምንድነው የሚለው? ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። ስለዚህ ከፈተናችን በኋላ ከፈተናዬ በኋላ እንደ ወርቅ በእግዚአብሔር እወጣለሁ ብላችሁ ጻፉ። ካመናችሁ ከፈተናዬ በኋላ እንደ ወርቅ እወጣለሁ ብላችሁ ኢዮብ ይሄንን ያለው። ስለዚህ ካመናችሁ እሱ ላይ ጻፉ። ምክንያቱም ሰው በልቡ አምኖ በአፉ መስክሮ ይድናል። ሮሜ 10 ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ስለዚህ አትፈሩ። ካመናችሁ ጻፉ፣ ካላመናችሁ ተውት። ሰላም እግዚአብሔር ይብዛላችሁ። ደስ የሚለው ነገም አዲስ ቀን ነው በክርስቶስ። ሰላም እግዚአብሔር ይብዛላችሁ። ከቻላችሁ ይህን ቃል
ለሌሎች በማካፈል ምስክርነታችሁን ተወጡ። ሰላም ሁኑ። አሜን።